ፍርድ ማለት ያው ከ9 ሰዓት ምናምን ነው የሚነሳው ሰይጣኑ ማለት ነው። እነሱ አምላክ ብለው ነው የሚጠሩት። እሺ ለፍርድ ተነሳች። ገልማለው እያንዳንዱ ፎቅ አለ፣ ቤት አለ፣ ሰው ይሰራው ቤተክርስቲያን አንተ እንደሚሰራው ማለት ነው። እና እያንዳንዱ ቤት አለ። ያ ያዳልሞቲ ነው፣ ይሄ ጠቋር ነው፣ የተለያየ የዳቢሎስ አይነቶች ማለት ነው። እውነት አዲስ አበባ ክርስቲያን አለ እንዴ እስከመል ድረስ ማለት ነው። የመኪና አይነት ነው የምታየው። ቤተክርስቲያን በቃ ልክኛ የምናከብረው አለ አይደል? በቃ መኪናው መንገዱ ተዘጋግቷል፣ መሄጃ የለም፣ በሰልፍ ነው የምትገባው። በቃ ወጥቷል። በቃ ሙታና ጋር የሚባለው አሉ። እሺ ሙታና ጋሪ ማለት ደግሞ የሞተን ሰው ጎትተ ማናገር ማለት ነው። እሺ እኔ ይሄን ነገር መምህር ተስፋዬም ከማልሰማሁትም እስካሁን ድረስ ሲያወራ ስለዚህ ጉዳይ ማለት ነው። የሚፈርደው ዋናው ሰውዬ እዛው አይታይም። ሰው ሁሉም የራሱን ጀበና ይዞ ይሄዳል፣ የራሱን ቡና ይዞ ይሄዳል። ምን ይላል በቃ እና ሲጀምር በስመ አብ ወወልድ ወመንፈስ ቅዱስ ብሎ ነው በእውነት ምኑ ሲያጎር ፈራጁ በስመ አብ ወወልድ ወመንፈስ ቅዱስ ብሎ አማትቦ ነው የሚገባው። አስጮኸኝ በቃ ከላይ ላይ ጮህ ለካም ዳቢሎሱ ማለት ነው። ሲጮህ ምን ፈልገህ ነው ምናምን ስትለው እኔ ቀይ ኩታ ፈልጋለሁ ምናምን ይላታል። በቃ የሚደረገው ነገር አለ አይደል? ወደ ራሴ ስመለስ ወይ በስመ አብ አምላክ እኮ ተናገረ ከላይሽ ላይ አለችኝ። ይሄ ምን አምላክ አባቶች ለብሰው የሚያስቀድሱበት ልብስ እሱ ልብስ ይዘው ቃጭል እንዲህ ይደረግ እንዴ? ይሄ እኮ የቤተ ክርስቲያን ነው። እንዴት ነው እዚህ ጋር ይሄ ስታዲየም ቤተ ክርስቲያን አይደል እንዴ? እሱ እኮ የእግዚአብሔር ታዛዥ ነው ትለኛለች እሷ ስጠይቃት ማለት ነው። አሁን ቤተ ክርስቲያን ከበሩ ትልልቁ ከበሩ አለ እዛ ቤት በየጠንቋ በየቤቱ በየክላሱ እንዲህ ክብ ተሰርቶ ነው ቤቱ እኮ አለ። ትልልቅ ቤት ነው። እንዲህ ዝም ብሎ ቤት መሰለህ? ምንድነው የሚሰጡበት አገልግሎት? ከበሮ ይመታበታል። ዳቢሎሱ ሲነሳ እንትን ይላል፣ ከበሮ ይመታል። ዳቢሎሱ ተረከብኩት ማለት ነው ሙሉ ለሙሉ። እሺ ከዛ በቃ ጠንቋይ ቤት መመላለስ ጀመርኩኝ ከሷ ጋር። እዛው ቤት እየደገምን እንሄዳለን። ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይጼዋ ከበተወክሎ ጊዮርጊስ ቅረብ ለምሕረት ወለተሳ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም በሀገር ውስጥና ከሀገር ውጭ የምትገኙ ውድ ኦርቶዶክሳውያን እንደምን አላችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። የዛሬ እንግዲያዬ በህይወቷ ብዙ ነገር እንደተደረገላት ከቀረጻ በፊት ነግራኛለች። የእናታችን የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም ድንቅ ስራ በእህታችን ላይ የተደረገው ገቢረ ተአምራት በራሷ አንደበት ትገልጽልናለች። እስከ መጨረሻው ድረስ እኔም እናንተም አብረን እንሰማለን። በቀጥታ ወደ እንግዳዬ ነው የምወስዳችሁ። ጥሬን አክብረሽ ስቱዲዮ ድረስ ስለመጣሽ ከልብ አድርጌ አመሰግናለሁ እህቴ። እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። እኔም ደግሞ እዚህ ድረስ እንድመጣ ስለፈቀድክልኝ አመሰግናለሁ። በእመቤቴ ስም እድሜና ጤና ይስጥህ። እግዚአብሔር ደግሞ ለዚህ አድርሶኝ ለክብሩ እንድመሰክር ስላደረገኝ እግዚአብሔርን አመሰግናለሁ። መልካም እህቴ፣ እንግዲህ በመጀመሪያ ስምሽን አስተዋውቂን፣ ወደሚቀጥለው መርሃ ግብር ደግሞ እንሄዳለን። እስቲ ለአድማጭ ተመልካቾቻችን ስምሽንና ከየት አካባቢ እንደመጣሽም ግለጭልን። ስሜ አባይነሽ ነው የሚባለው፣ አባይነሽ ደበበ። የመጣሁት ያደግኩት ያው አገሬ ጎንደር ነው። የመጣሁት ያው ደንጓጥ ማርያም ነው የምትባለው ልዩ ጎጧ። ያው ስሟን መጥራት ስላለብኝ ነው ማለት ነው። ያሳደገችኝ ስለሆነች ለዚህ የሚያደረሰችኝ ስለሆነች ደንጓጥ ማርያም ትባላለች። እሷ ናት ያሳደገችኝ። አሁን የምትኖረው አዲስ አበባ ነው? አሁን የምኖረው አዲስ አበባ ነው። መልካም። እሺ ወይዘሮ አባይነሽ፣ እንደው አባይነሽ ማናት ከሚለውን ጀምር እስቲ። የልጅነት ህይወትሽ፣ አስተዳደግሽ፣ የቤተክርስቲያን አገልግሎት፣ የህይወት ውጣ ውረድ ከምን እንደጀመረ እስቲ ከመጀመሪያው ንገሪኝ። አባይነሽ እንግዲህ አስተዳደጓ ገጠር ነው ያደገችው። ገጠር ትንሽ የኦርቶዶክስ ልጅ ነኝ። ያው ብዙ ግን ስለ ኦርቶዶክስ አውቄ አይደለም ያደግኩት። አባቴ ትንሽ ቄስ ነበረ፣ ግን ቅስናውን አፍርሶ ነው እና በእኛ አካባቢ ደግሞ ያው ትንሽ ቤተክርስቲያን ከፍ ስትል ልጆች መሄድ አይቻልም። ህፃኑ ነው እኔ ትልቁኝም ስቆርብም አላውቅም። ህፃኑ ነው ቆርበም የምታድገው እና ቤተክርስቲያን አትሄድም ከእናት ተከትላ አትሄድም ነው የሚባለው። ያደግኩት በዛ መንገድ ነው። ምን ሄደው አሁን ጠር አስተርዮ ማርያም ሲመጣ ነው እኔ ቤተክርስቲያን ማቀው ማለት ነው። ሁሉም ታቦቶች ስለሚከበሩ ጠር ላይ ያኔ ነው እየዞርና እንግዲህ ጥምቀትም እናከብረው እንጂ ከዛ ውጭ ቤተክርስቲያን እንዴት ናት አናቅም። እናት አባቶቻችን ሲሄዱ ነው እንጂ እኛ
ተከትለን ቤተክርስቲያን አናቅም። እንደገና ደግሞ እድገቴም የእግዚአብሔርን መንገድ እነሱ ሲያመልኩ እንጂ እግዚአብሔር እንድነው እውነቱ እንዲህ ነው የእግዚአብሔርን መንገድ አላስተማሩኝም። እውነት ለመናገር እኔ አንድ ቀን የእግዚአብሔርን ቃል ውዳሴ ማርያም ውጭ ሲደግም አየዋለሁ። የአባቴ ጸሎት ሲያደርግ ያለው በርግጥ ቄስናውና አፍርሷል፣ ግን ቢሆንም ጸሎት ያደርጋል። ሻሹ እንደተመጠመ ነው እና ስለምነት ይሄን አላሳደገኝም በእውነት ለመናገር። አሁን ላይ ሳስበው ያው ዝም ብለህ ክርስቲያን ነኝ ብቻ ብለህ የእግዚአብሔርን ቃል ካላወቅ ያው መስቀል አስሮ መዞር ብቻ ነው ለኔ አሁን ላይ ስረዳው ማለት ነው። የእግዚአብሔር መንገድ አሳውቀው አይደለም ያሳደጉኝ። ያው ልጅነት ያስተዳደጌ በእናት በአባት ነው ያደግኩት። ከዛ የተወሰነ አመት ስደርስ ትንሽ 4ኛ ክፍል እንደደረስኩኝ ወደ ከተማ መውጣት አለብኝ ብዬ ያው ባልም ምንም ሲመጣ ያው አባቴ እድራለሁ ሲል እህቴ ሐረር ስለነበረች እሷን ገጠር እንዳታስቀር እኔ ጋር ነው የምትሆነው እያለች እንደዛ ከሆነ አገሬና ላይ ስለምትለው እሷን ከዳርክ ስለምትል እሺ በቃ ብዬ ከዛ ትምህርቴን አቋረጥኩና በአጋጣሚ አጎቴ መጣኝ እናቴ ወንድም። በሀገር ውስጥና ከሀገር ውጭ የምትገኙ ኦርቶዶክሳውያን እንኳን ደስ አላችሁ። ታላቅ መንፈሳዊ የንግስ የክብረ በዓል የምረቃት ጉዞ ወደ አሸዋ ማዶ በርሜል ቅዱስ ጊዮርጊስና ገባሪተ ኃይል ምርት ደለጎ ቅዱስ ኪዳነ ምህረት መነሻ ጥር 15 መመለሻ ጥር 27 ወይም ጃንዋሪ 23 መነሻ ፌብሩዋሪ 4 መመለሻ የ12 ቀን ቆይታ የ7 ቀን ጥምቀት። በዚህ ታሪካዊ ጉዞ ላይ ተሳትፋችሁ የበረከቱ ተካፋይ እንድትሆኑ ኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር እንሆ ይላችኋል። ለመመዝገብ ከታች በምናስቀምጥላችሁ ስልክ ቁጥር ወይም በ0941 16 16 በመደወል ቀድማችሁ በመመዝገብ ከኛ ጋር ተጓዙ። መልካም የጉዞ ዝግጅት። ወደ ከተማ እንድሄድ ጠየቅኩት ማለት ነው። እና የተወሰነ ጊዜ አባቴ ጋር ትንሽ ችግር ነበር። ብቻ አባቴ ጋር ጥሩ ግንኙነት የለንም። በዛማ አትሂጅ ምናምን ጥምቀት ላይ አሁን አስተርዮ ማርያም ነው እኛ ጋር በ11 ይከበራል፣ ግን የልጆች ነው ብለን ነው የሚታሰበው 11 ላይ ማለት ነው። እና የእሷን እንሄዳለን። ከዛዎች ትልቁ አስተርዮ ማርያም ነው እኛ ጋር ማለት ነው የምትከበረው። የምትመጣው ታቦቷ እኛ ቤታችን እንደዚህ ነው። አስተርዮ ወንዝ ማዶ እዛው ነው እኛ ጋር ነው የምትከበረው ታቦቷ የሚመጣው ማለት ነው። እና ሁሉ ገብርኤል ሲከበር፣ ቅዱስ ሚካኤል ሲከበር ሁሉ ያው ጥር ላይ እኛ ሀገር ስለሚከበር ማለት ነው። እኔ አባቴ አይልከኝም ነበር። ሁሉም ልብስ ተገዝቶለት ምናምን ተዘጋጅቶ ወደ ጥምቀት ሲሄድ እኔ ቤት ቁጭ በይ ነው የምባለው። ያን ያው ትንሽም ወፍራም ነኝ ምናምን እና ሰው እንትን እላለሁ ስለሚል ማለት ነው አጋባን ልጅ ለልጅ ስለሚሉ ይወስዱብኛል ብሎ ነው አባቴ ታዋርጅኛለሽ እንትን እንወስዳታለን ምናምን እናስረግማለን ቤተክርስቲያን ለምንድን ነው እሱ ልጁን የማይሰጠን ምናምን ስለሚሉ ስለነበር እና እኔ የትም ሄድ አይፈቀድልኝ። ያው በእኛ ሀገር እንደ ባህል ነው ሶስላ ሞቀህ ምናምን ሁሉም ጓደኞቼ ተዘጋጅተን እኔ ልሄድ ስል ጧት ቀሪ ነው የምባለው። አትሄጂም በጧት ሄዶ ቤተክርስቲያን ተሳልሞ እኔን ጥበቃ ቁጭላ እና በጣም ስሜቴ ይጎዳ ነበር። እና ለአባቴ ያለኝ እንትን በዛ የተነሳ በጣም ነበር ለአባቴ ያለኝ ፍቅር በጣም እየቀነሰ እናቴ በጣም ነው የምወዳት። አባቴ ግን ለምንድን ነው የሚያስቀረኝ? ሁሉም ሄዶና ቀን አለ ልጆች በሚሄዱና ከዛ እኔ በቅጣብቄ ነው የምባለው። ሁሉም ሄዶ ጥምቀት እኔ በግብ ሰፈር ለሰፈር ተጠብቅ ነው የምውለው። እና አንድ ጊዜ እንደውም ተሰብራብኝ የሰው እህል በልታ በጣም ተገርፌያለሁ። እና ከዛ በቃ በዛ የተነሳ ብቻ አባቴ ጋር አንቺ ልጅ አይደለሽ ምናምን በጣም ብዙ ነገር እንትን ይል ነበር። ያው ግን ቢሆንም አባት ነው ለኔ ብሎ ነው አሁን ላይ ሳስበው ማለት ነው። ነፍሱን ይማረው በህይወት የለም እና ለኔ ብሎ ነው አሁን ላይ ሳስበው። ያው እንግዲህ ገጠር ላይ ትንሽ እንዳታስደፍሪ ምናምን የሚባል ነገር ስላለ ለኔ ብሎ እንደሆነ አሁን ላይ ነው የሚገባኝ። ያኔ ጥላቸው ይኖርሃል። ከዛ እንደዛ እያልን በቃና ከተማ መውጣት አለብኝ ምናምን ብዬ ያው እንትን አልኩኝ። እሱም እና በአጋጣሚ አጎቴ መጣ። አያቴ ቤት ነበርኩኝ። ስለምንጣላም አንዳንድ ጊዜ አያቶቼ ቤት ሄድና እነሱ ጋር እቀመጣለሁ። እና በአጋጣሚ ከጅንካ መጣ አጎቴ። ውሰድልኝ ልጅ ከተማ ነው የምትፈልገው ከእህቷ አድርሳት ብሎ ያው ክፍለ ሀገር ከሱ መጣሁኝ። አዲስ አበባ ላይ ነው ማለት የመጣሁት ሐረር አዲስ አበባ ሆኜ ወደ ሐረር ሊልከኝ ነው። ግን ጅንካ ላሳይሽ እስኪ ደቡቡን ላሳይሽ ልውሰድሽ ሀገሩን አይተሹ ጎብኝተሽ ከዛ ልክሻለሁ ምናምን ብሎ እሻለኝ። ልጅ ነኝ ስለማላቅም የገጠር ልጅ ነኝ። ወሰደኝ ወደ ጅንካ ማለት ነው። አሁን ያው ያኔ ስልክም የለም እህቴ ጋር በደብዳቤ ነው የምትገናኙ። እና ከሷ ጋርም እንዲህ በደብዳቤ እየተላላክ በፖስታ ቤት ምናምን ነው እንጂ
የለም እንዲህ በስልክም አትገናኝም ብዙ እና እሷ ያው እንደምመጣ ስለምታውቅ ይልክልኛል ምናምን ብላ ስታስብ ከዛ እሱ ደግሞ ቆይ እባክሽ እዚህ ቁጭ በይ ዝም ብለሽ ትንሽ እዩ ተዝናኝ ምናምን እያለ እሱ ጋር ተቀመጥኩኝ። ከዛ ያው ከሱ ጋር ጓደኛው የነበረ አብረው ነበር የሚመገቡት በላጤነት። እሱ እኔ ማግባት አለብኛል ጠየቀው ማለት ነው። ኧረ እኔ እህቷ ልላካት ነው ያመጣዋትና እንዴት እኔ ለትዳር አልሰጣትም ምናምን ሲለው በፍጹም እኔ ያስተምራታለሁ ልትማር ነው የመጣችው ገና ልጅ እኮ ናት 4ኛ ክፍል ነበርኩ ያኔ ማለት ነው ሲለው በፍጹም እኔ ያስተምራታለሁ አለ። ከዛ በቃ እስቲ ቆይ እንጠይቃት ምናምን ተባለና ያው እሺ ምናምን ተባብለው በእኔ ፍቃድ ታድራለች ብሎ እሱም ሽማግሌቱን ተሰብስቦ የኛ ሀገር ልጆች ምናምን ስለነበሩ ተሰብስበው ሽምግልና መጡና የቁጭ በይ ተባልኩኝ። ምንድነው አልኩኝ። በቃ ልታገቢ ነው ሽማግሌ ነው እንጂ እሱ ራሱ አልመጣም ሽማግሌ ነው የተላከው ያለ ማለት ነው። ከዛ ልታገቢ ነው እንጂ እኔ ባላገባ አይደለም የመጣሁት እኔ እኮ ልማር ነው ከእህቴ ጋር ልማር ነው እንጂ ገና ልጅ እኮ ነኝ እኔ መማር ነው ፈልገው እንጂ ባልማግባት አልፈልግም ብዬ ሽማግሌዎቹን ገፍትሬ ተነስቼ ውጭ ወጣ። ስወጣ በጣም ተናደደ አጎቴ። እንዴት ታረጋለሽ እንዴ ሽማግሌ እንትን ትያለሽ ምናምን አለና ከዛ ተቆጣ። ችግር የለውም እኔ ያሳምናታለሁ ምናምን አለ። ሽማግሌዎቹን በሉ ጠጡ ሄዱ። ከዛ ለምንድነው አንቺ ምን ታረጋለሽ እሺ ጋር ሄደሽ በቃ ያስተምርሻል ዝም ብለሽ ተዳራይሽ ምናምን አለኝ። በቃ ልጅም ስለነበርኩ እሺ በቃ አልኩት። ከዛ ያው ዝግጅት ተዘጋጀ ተባለ። ያው ተሰበሰቡ። አንድ ማጎቴ እዛ ስለነበረ የመጨረሻው ላይ ነው የነገሩት። እንዴት አሁን ትዳሪች ልጅ አንድ ፍሬ ልጅ መማር ያለባት ስንት መስራት እየቻለች እንዴት ወደ ትዳር ታስገባታለህ ምናምን ብለው በጣም ተናደዱ። እዛ አንድ አጎት ስለነበረ ማለት ነውና የሰፈር ሰው ሁሉ እንዴ በዚህ እድሜዋ ለትዳር ይሰጣል እንዴት ብለው ባጎቴ በጣም ተናደዱበት። ከዛ ተፈራረምነ ሽማግሌዎች መጣ። ያን ያላቀም ነበር እንደውም የሰርጋችን መኪና ምናምን ሁሉ ሲመጣ በእውነት ለመናገር ምን እንደሆነ አላቀውም። ያው ተጋባነ ተፈራረምነ ከባለቤቴ ጋር ማለት ነው መኖር ጀመርነ። ከዛ ትምህርት ልቀጥል ነው እንግዲህ መጀመሪያ የተነጋገርነው ማለት ነው። ትምህርት ቤት ገባው እሱ ጋር እንደተጋባን ማለት ነው። ገባው ስገባ እዛ ጋር ዘላኖች ናቸው። እንዳሁንም ጊዜው አልሰለጠነም ያኔ ወዲ ስንት አመት ልበል ወደ 30 አመት ምናምን ይሆነው እና አልሰለጠነም። እና ትምህርት ቤት ሲሄድ ቀይ ነኝ ወፍራም ነኝ ከነሱ ለየት ያልኩኝ እንደዛሬው አልነበርኩኝ። ያኔ በጣም ቀይና ወፍራም ነኝ። ትምህርት ምን ያደርግልሻል ዘላኖቹ ማለት ነው። በቃ የተማረና ቀይ ስትሆን የተማርክ ነው ሁሉም የሚመስለው ምን ያደርግልሽ ነው ምናምን ይሉኛልና በቃ ይረብሹኛል ዘላኖቹ ማለት ነው። በጣም እናድዳለሁ እኔ እና እስከመማታት ሁሉ ደርሻለሁ። በቃ ከዛ በኋላ የተወሰነ ጊዜ 1 ወር ነው 2 ወር እንደተማርኩ ቢልኩኝ አልማርም አልኩኝ። ለምን በቃ እንደዚህ እያሉን እኔ ከነሱ ጋር እነዚህ ጥቁሮች ጋር መማር አልፈልግም ያስጠላሉ። ለምን አረታ የተማረ እንዴ አልኩኝ። በቃ ቀን ቢካልሽማ እሺ ብሎ በቃ ቁጭ አልኩ ቤት። ከዛ ከሱ ጋር እየኖርነ በቃ ከ1 አመት በኋላ አረገዝኩኝ። 1 አመት በኋላ አረገዝኩኝ። ከዛ በቃ ወንድ ልጅ ወለድኩኝ ማለት ነው። 1 አመት ከዛ ወንድ ወለድኩኝ በሰላም ተገላገልኩኝ። ከዛ ከአመት በኋላ አመት ከ3 ወር ምናምን ሲሆነው ወደ አዲስ አበባ ስራ ተቀየረሱ ማለት ነው። ቃችን ተቀለን ወደ አዲስ አበባ መጣን። ያው እዚህ አየር መንገድ ነበረ እንትን የሚለው ቃውን እዛው አየር መንገድ አሳረፍነ ምናልነ። ከዛ ቤት ተከራየነ ማለት ነው። ቤት ተከራይተን የኖርነ ያለነ ካሳንቺስ የሆነ የመንግስት ቤት ይሰጣቸው ስለነበረ ፖሊስ ሆስፒታል ስለምንሰራ ይነሱ ሰጡነ ቤት። ካሳንቺስ ገባን። ካሳንቺስ 7 አመት ኖርነ። ሴቷ ልጅን ከዛ ወለድኩ ሁለተኛ ማለት ነው። በዛ መሃል ግን የማታ ገባው አዲስ አበባ መጥቼ መማር አለብሽ ካልተማረ እኔ የሆነ ነገር በሆነ እንኳን ልጅ እንዴት አርግሽ ታሳድጊያለሽ ሰው መማር አለበት ይለኛል። በጣም ለትምህርት በጣም ነው እንትን የሚለው። አንድ ሴት ልጅ ኑሮም ለመምራት እኮ ታዩ ስራ ማያዙን ታዩ ግን ኑሮ ለመምራት ራሱ መማር አለብሽ በጣም ነው እንትን የሚለኝ ትምህርት ሄድ የሚከታተለኝ ማለት ነው። እና ማታ ሄዳለሁ እሸውደዋለሁ ሰፈር እጄ ትምህርት ቤት እንደሄድኩ አድርጌ መጥቼ ተምሬያለሁ ምናምን ብዬው እመጣለሁ። እንደ ልጅ ነበረ በእውነት ለመናገር በጣም መልካም ሰው ነው። ነፍሱን ይማረው እዚህ አጋጣሚ እግዚአብሔር በገነት ያውለው። በጣም መልካም ሰው ነው። እኔ እንደ ልጅ እሱ እንዳባት ነው በእውነት ለመናገር ማለት ነው። ከዛ በቃ
ሁለተኛ እሱም ይማር ነበረ የሰራም ይማር ነበር። ያው ህይወትን ለማሻሻል ትማራለህ። ሴቷ ልጅ ስወልድ መቀሌ ነበር እንደውም አብሮኛል ነበር። ከዛ በኋላ በቃ ሴቷን ወለድኩኝ። 7 አመት ካሳንቺስ ኖር 7 አመት ካሳንቺስ ኖርና ከዛ ያ ቤት 97 ላይ ነው ኮንዶሚኒየም ተሰጠን። 97ቱ ማለት ነው ኮንዶሚኒየም በመስሪያ ቤት ተሰጠንና ከቤቱ ውጡ ተባለ። ካሳንቺስ ማለት ነው መንግስት የሰጠን ቤት ከሰጠዋችሁ ውጡ ተባለ። ከዛ ውጡ ተባልነ። አላለቀም ቤቱ አላለቀም። በቃ ተከራይታችሁ ኖሩ ተባለና ወደ አስኮ መጣነ ማለት ነው ተከራይተን። ከዛ ቤቱ አለቀ ተሰርቶ ማለት ነው ኮንዶሚኒየም ተሰርቶ ሲያልቅ አልገባንበትም። እኛ ይማር ስለነበረ የልጆችም ትምህርት ስለነበረብን እንዲደግፈን ብለን ቤቱን አከራየ ነው ኮንዶሚኒየሙ ማለት ነው። እኛ ተከራይተን ኮንዶሚኒየም አከራይተን መኖር ጀመርና እየኖርን እያለ መሀል ላይ የተማረ ነው ታመመ እሱ ማለት ነው። ለረፍት ወጥቶ ትንሽ ልረፍ እስኪ ሰውነቴ ደጋግሞኛል ምናምን አለ። እዛ ለረፍት እንደወጣ በቃ ሆስፒታል ተኛ። 1 ሳምንት ነው ምናምን የተኛው። ልጆቹም ገና ትልቁ 6ኛ ክፍል ማለት 6 አመቱ ነው። ትንሿ ደግሞ 4 አመቷ ነው ምናምን። ከዛ በቃ አለፈ የሱ ህይወት አለፈ ማለት ነው። ያኔ ከባድ ነበር ለኔ። ስራ ነበረ ግን በሱ ነው የምትኖረው። የገጠር ልጅ ነኝ። ሁሉ ነገር ጫናው ከሱ ላይ ነው። ህይወት ምን እንደው አላውቅም። ገብቷል። እኔ መብላት መኖር ብቻ አላውቅም። ምንም ችግር በህይወቴ ችግር አላውቅም። በነገራችን ላይ እስከዛ ድረስ ራብ እንዴት ይሆን የሚያደርገው ብዬም እንትንም በጣም መልካም ሰው ነው። ገብቷል። ደሞዙን አምጥቶ ለኔ ነው የሚሰጠኝ። በፍጹም በቃ 5 ሳንቲም እንትን አይልም። ለሻይ ብቻ ያስቀርና ሁሉ ለኔ ነው የሚሰጠኝ። ከዛ ራሴ እንደፈለኩ ነኝ የማደርገው። እና እሱ ሲሞት ግን ከባድ ነበር። ምን ታረጋለህ? ይከብዳል። 2 ልጅ ይዛ ከዛ በቃ ምንም ማድረግ አልቻልኩም። የሆነ ስራ ነበርና በቃ እኔ አብዛኛውን እሱ ከሞተ በኋላ በቃ እሱም እያለ ሙስሊሞች ናቸው ጎረቤቶች በቃ እንዳለ ጓደኛ አንድ ክርስቲያን ሙሉ ግቢ ተከራይተን ስንኖር አብዛኛው ሙስሊም ነው የኖርኩበት ግቢ ማለት ነውና ከነሱ ጋር ነው አብረን መብላት አብረን ስጋ ነው የሚቀርበው። በእውነት ነው በተነካካ አሁን ላይ ሳስቡ በድስቱ ሁሉ አብረን ነው የምንበላው። በቃ ህይወቴ ከሙስሊም ጋር ነው። በቃ መሳቅ ነው ምናምን ዲህሜት ምናምን ሰው ምናምን ደስ አይለኝም። በሰው ህይወት መግባት አልወድም በተፈጥሮዬ ማለት ነው። እኔ መሳቅ ነው አሳስቂያቸው ምናምን እስከ 6 ሰዓት እነሱ ጋር ቁጭ ብዬ ምናምን ስስቅጫው እና በቃ እሱ ሲሞት የቤቱ ኮንዶሚኒየም በየወሩ ስለሚቆረጥ ያ ክፍያም ስላላለቀ በቃ አባይ እንጀራ ቤት እንስራ ይሉኛል እነዛው ሙስሊሞቹ ማለት ነው። ብሩን እናዋጣና እንጀራ እንስራ መጀመሪያ አንቺን ክፍያ እንድንከፍልልሽ የቤቱ ዋናውን ክፍያ ያኔ በየወሩ ነው ለ20 አመት የሚከፈለው ማለት ነው ኮንዶሚኒየም እና መጀመሪያ ስራ ሰርተን ያንቺን የቤት የመጀመሪያውን ክፍያ እንድንዘጋልሽ ከዛ በኋላ በወሩ ይለው አይከብድሽም ምናምን አሉና እሺ ብለን ስራ ተጀመረ ማለት ነው። ስራ ጀመርነ። ከዛ እነሱ ገብቷል። ወደ ስራው ስንገባ ሁሉም ሸሸ እና እኔ ባለቤቴ ስለሞተ ሁሉንም ጫናውን ከኔ ላይ ያረጉት። እህቴ ማኔ ጋር ስለነበረች አብራ እሷንም አብሬ ወደ ስራው እንትን አልኳት አብረን እንድንሰራ ሆነ ማለት ነው። ስራ እየሰራች ነበር አስቀረዋትና በነገራችን ላይ እህቴ የባለቤቴ ሞትን በሷ ነው ያለፍኩት። ልጆቹን ስለምትይዝልኝ አብራይ ስለነበረ በደንብ ነው የተጽናናሁት በሷ ማለት ነው። ከዛ የሰራን ያለነ ስራው ሞጣ ገባ ያለ ነበር። እነሱ ሞጣ ገባ ስለሚሉ ብቻ ያው እነሱ ቤታቸው ሆነው እኔ ወደ ስራው እንትን ስል ትናንትና ባለቤቴ ሞቶ ዛሬ እነሱ ቤታቸው ሆነው በቃ ውስጤ እኔን ወደ ስራው ሲያረጉኝ ተሰማኝ። ታውቃለህ ለ4 ነው ምናምን ነው አብረን የምንሰራ የነበረው። ከዛ ይሰማሃል እንደ ሰው ማለት ነው። እነሱ ቤታቸው ሄደው ሲያድሩ እኔ ስራ ላይ ማድረግ ጀመርኩኝ። ትናንትና ያን ሁሉ ትዳሬን አፍርሽ ዛሬ እንደዚህ በቃ ምናምን ብዬ የሆነ ስሜት ውስጥ ገባው። ከዛ እህቴን ለምን እነሱም ራሳቸውን ችለው ይስሩ እኔ እና አንቺ ለምን አብረን አንሰራም እንጀራውን በቃ አሁን አይቼዋለሁ አይደል እንጀራውን አብረን እንሰራ አልኳትና እህቴ እሺ ችግር የለውም አለች። ያ ከምኖርበት ግቢ ያው የግድ እንጀራ ስሰራ ለብቻ ነው ተከራይተን አንድ ላይ የምንኖረው። እንጀራው ቤቱ ለብቻ ነበረ እና መኖሪያችን ቤታችን ለብቻ ነበረ።
ከዛ እህቴ እንደዚህ ያልኳት እሺ እንስራ አለችኝ። ከዛ ጠባብ ስለነበር የነበረኝ ቤታችን እንደገና ደግሞ ኤሌክትሪክ ምናምን መኖር አለበትና ወደ ትልቅ ግቢ ሄጄ እዛ ቤት ወጥቼ ተከራየው ማለት ነው። እሺ እንጀራውን ከእህቴ ጋር ጀመርኩኝ። ኤሌክትሪክ አለው ብለውኝ ነበር የገባውበት። ኤሌክትሪኩ አይችልም። እንጀራ እዛ አብረን ስንሰራ ሆቴሎች ምናምን እኔ ነበርኩና በጣም ለስራ እንትን ነበርኩኝና ሂጂ ሆቴል ሳናገራችሁ እሺ ነው የሚሉኝ። የዞርክ ማናገር አለበት ሱቅ እየዞርክ ነው እያናገርክ እንጀራ መጣላችኋለሁ አሳያችኋለሁ እያልክ የምታስረክበው ማለት ነው። ከዛ በቃና ሰው በጣም ነው እንትን የሚለኝ። እዛ እነሱ ጋር እንጀራ አምጪ ተብዬ ታዝዣለሁ። ሊጡ ተቦክቷል ምን ብሎ ምጣዱ ሲለኮስ ይመልሳል ቆጣሪ። ተከራይቶ ነበረ። ዋናዎቹ ሰዎች ግቢ ውስጥ የሉም። ዝም ብለው እንደኔ ትልቁ ቤት ውስጥ ነው የገባሁትና ኩሽና አለ። እንጀራ መጋገሪያ ለብቻ ነው፣ መኖሪያው እዛው ግቢ ሆኖ ለብቻ ነው። ከዛ ለሊት ብለኩስ አብስጥያለሁ ብያለሁ የለም አይሰራም። ምን አባቱ ይሻላል። በጣም ተጨናነኩ። ታዝዣለሁ እንጀራ። ከዛ በቃ ለሊት ይሁን ሲት ይጠይቁ የእንጀራ ምጣድ አለሽ እንዴ ከታች የሚጋገር አልኳት። ያኔ ሰፈሩ ደግሞ ቅጠል ምናምን ነገር ስለነበረ አለኝ አለች ሰጠችኝ። በሱ ብታምንም ይስተካከላል ብዬ 1 ወር ሙሉ በሳት ተቃጠልኩኝ። የግድ ያንን ስራ ላለማጣት ያንን የሚኖርበትን ቤት ወጥቻለሁ። የሱ ጦረት አለችኝ። እንደገና ደግሞ ኮንዶሚኒየሙ ተከራይቷል። ያው ይሄን ያህል ባትለውም ያኔ ትንሽ ስለነበር ብሩ እሱም ተከራይቷል። ከዛ በቃ 1 ወር ሙሉ በሳት በቃ ለሊትም ቀንም ተቃጠልኩ ስራውን ላለማጣት ስል ማለት ነው። ከዛ እንደምንም ብዬ ኤሌክትሪክ የሚያቅሰው ሄጄ አናግሬም ብዬ እንደዚህ እንጀራ ይጋገርኩ ነበር ግን ኤሌክትሪኩ አይችልም ምናምን ብዬ ሳናገራሽ ችግር ማቃቸዋለ መብራት ኃይልን ያስጨምርልሻለሁ ፓወር ምናምን አለኝ። ሂዶ ሲያናገራቸው እውነትም መተው ፓወር ጨመሩልኝ ማለት ነው። ተጨመረልኝ በቃ አሪፍ ስራ መስራት ጀመርኩኝ። ከዛ ዳቦን በዛው ማስረከብ ጀመርኩኝ እዛው ራሴ ድፎ ማለት ነው። እና ከዛ ሰራተኛ ቀጠርኩኝ። በቃ አሪፍ ስራ ላይ ሲሆንልኝ የሰጋቱራም አለ ኤሌክትሪክም አለው። የግድ መብራት ሲጠፋ እንትን ሰጋቱራም በሱ ተጋገራለ። ይሄ ላቀች አለ አይደል? እሱን አርጌ በጣም ምርጥ እንጀራ ነው። ሰው በጣም ነገር አልችልም። በጣም ነው የሚሯሯጥበት። በመኪና ሁሉ ማስረከብ ጀመርኩኝ ሆቴል ሁሉ ምናምን። ከዛ ሙስሊም ናት የነበረችው እሷም እንደኔ ተከራይታ ነው አልገባትም ነበርና ከዛ ለካም ወደ ቅናት ለካም እንጀራ እንዲህ አይነት ሰው ዳቦ እየመጣ ሲያስደፋኝ ምን ሲለኝ እንጀራ ግቢ መሸጥ ሲጀምር ሱቁ ሁሉ ሰው በቃ እየመጣ አንቺ አሁን በቃ ትምህርት ቤት ማስረከብ አለብሽ ሰው በቃ እንትኖች አለ አይደል ትምህርት ቤት እነሱና እናግርልሻለን በቃ እንዴት አይነሽ በጣም ለስራዬ በጣም የሚገርም ነገር በጣም አማራ ነሽ ጉራጌ ነበር የሚሉኝ። በጣም ነው የምሰራው ውሃ ከሌለ በጀርባችን እህቴ ጋር ተሸክሚ በጣም ነው የምሰራው ስራና እንዴት አይነት እቺ ምን አይነት ስወጣ ደግሞ ዝንጥ ብዬ ነው የምወጣው ለብሼ ምናምን እንጀራ በራሴ ተሸክሜ ነው የምሄደው። ከዛ ለብሼ ሳትዩ እንጀራ ስትሸከም ነበር በስራ ያልደራደር እና በጣም በቃ ስሯሯጥ አሪፍ ስራ እየሰራው እያለ በቃ ሴትዮዋ ዞረችብኝ። አይገልጹም ሙስሊማ ማለት ነው። ለካም ራሷ አልስጋግርበት አስባ ምን እንዳደረገች አላውቅም። ጠመደችኝ በቃ አልቻልኩም። ጭቅጭቋ ምኑን ከባድ ሆነብኝ። ከዛ ቤት ወጣውና ሌላ ቦታ ተከራየሁ እጁን የሚጋግሩትን ይዤ ማለት ነው። ከዛ ቤት ገባው። ከዛ ቤት እንደገባው በቃ እንጀራ ታዟል። እምቢ አለ እንጀራ። በርሜል እንዲህ ተደርድሮ 4 ምጣድ ተረክሷል። እንጀራው ይፈላል። እኔ ስቀርብበት እንጀራው ይፈላል። እንዴት አርጎ ይጋገር እንዴ ምንድነው ምናምን አሉ። ደነገጡ። ያላቅም ምናምን አልኳቸው። ከዛ በቃ እኔ መተኛ ጀመርኩ። እዛ እንደምንም ብለው ጋግረው ይወስዳሉ ይልካሉ እንጀራውን። መተኛ ጀመርኩ ቤቴ በቃ ገብቼ ምታቤት ተኛለሁ። እና አንዷ እንትን በጣም አንቺ ለስራሽ እንደዛ ምትሮጭለት የነበርሽ ለምንድን ነው የምትተኙ ምናምን አለች። እኔ አላቅም በቃ ውስጤ ጥሩ አይደለም ምናምን አልኳት። ከዛ ሂዳ ቤቷ ሂዳ ያሙና ተማሪያም ጸበል ይዛልኝ መጣችና ረጨችኝ። ታቤት እንደተኛው ስትረጨኝ ወይ ብዬ ተነሳው። ከዛ ተነሳው በቃ ነጠላን ጥዬ ማርያም ነው የሮጥኩት። ማርያም ሄድኩኝ ጸበል ተጠምቄ ወጣው። ከዛ በሁለተኛው ቀን ጀሞ ማርያም የምትባላለች ጀሞ ማርያም ወስድሻለሁ ይሄማ የሆነ ነገር አድርገውብሻል በቃ ምናምን አለችኝና
በበነጉ ይዛኝ ትሄዳለች። ጀሞ ማርያም ሄርነ ማለት ነው። ጀሞ ማርያም ስገባ በእውነት ነው የምልህ ራሴን ጥዬ ነጠላዬን ጥዬ ነው አብጄ የገባው። ሲሄድ በሰንሰለት ታሰራለ ምን አለ ምናምን ከባድ ነበርና ሳይ እኔ እንደዚህ አይነት ህይወት አይቼ ስለማላቅ ደነገጥኩኝ። ስገባ ነጠላዬን ጥዬ ነው የገባሁት። በቃ እዛ መብርሃን ቄስ አይገባም ምን አይገባም። በጣም ለስንት ሰዓት ይሄን ራሴን ከዚህ ጋር ተክሎ ለስንት ሰዓት ልቤ ላይ በቃ ለስንት ሰዓት መብርሃን አስጠመቀችኝ። ግን ስትወጭ ምስክሬን ሰጥተሽ ነው የምትወጪው ምናምን ትለኛለች። እሺ ተጠምቄ ወጣሁ። ጸሎት አደረኩኝ ወጣሁ። ከዛ ምስክሯን ሰጠሁኝ እዛው ላይና ያው አባት ነበሩ። በቃ በጣም ገረማቸው። ነጠላዋን ጥላ ገብታ እንደዚህ አሁን ተሽሏት መውጣት ምናምን ብለው በይ እንግዲህ ህጓ ደግሞ ያኔ እዛ ከሄድክ ምንም መጠቀም አትችልም። ሱሪ መልበስ አትችልም። ጥፍር ቀለም ምናምን ነገር መጠቀም አትችልም ማለት ነው። ህጓ ነው። ይሄን እንዳታረጊ፣ ይሄን ካረግሽ በሽታሽ ይመለስብሻል ምናምን አሉኝ። እሺ ብዬ መጣሁ። ክርስትናውን በደንብ ስላልገባኝ ተመልሼ እኔ ወደ ሱሪ ምናምን ነው የገባሁት። ከዛ በኋላ በቃ ስራውም ብዙ ስኬታማ አልሆናለኝ። እንደዛ አልሆንልኝ አለ። ከዛ በቃ እኔ በየግቢው መተኛት ጀመርኩ። በቃ ያመኛል። በቃ ፀሐይ በጣም አልጠግብም። ተኝቼ እንደዚህ ፀሐይ ላይ ሰው ግቢ ላይ ዟ ብዬ ተኝቼ ጉንዳል ይወረኛል። ይመጣል ዙሪያው። ከዛ እህቴ ትመጣና አረ ጉንዳሉ ሊበላሽ ነው ትለኛለች። በቃ እንዲህ ዙሪያዬን ነው የሚዞረው። በቃ እኔ ግቢ ላይ ከሰው ግቢ ላይ ነው የምተኛው። ለሰኝቻለሁ በቃ ይመጣል ጉንዳሉ ዙሪያውን ይዞረኛል። ይዞረኝ እንዲህ ክብ ሰርቶ የሚዞረው አለ አይደል? እንደሱ ነው። ጉንዳሉ እኮ እየከበበሽ ነው ያላቀ ምን እንደሆንኩ ማውቀው ነገር የለም ምናምን እላታለሁ። በቃ በዛ ህይወታ ውጣ ውረድ እያለሁኝ በቃ ስራውን ቢያለኝ ግን ከእጅ ወዳፍ አለ አይደል? እንደውም የኮንዶሚኒየም ቤት እያመጣሁኝ ጤፉን ወደዛ ማዋል ጀመርኩኝ። ጭራሽ ልጆቹንም እንትን አልኩ። በቃ የልጆቹን ብር እያመጣሁኝ ወደ ጤፉ አደርገዋለሁ። ምንም ነገር ግን የሚሰራ ነገር የለም። ከዛ ወንድሜ ይመጣል ከክፍለ ሀገር ማለት ነው። መጣና ያው እንግዲህ መጥቶ አባ ይለኛል፣ ስራ ለምን አሰሪበትም? በህይወት ያስቤው አላውቅም። ለምን ቤቱ አይሸጥም አለኝ። ከጧት ማታ አስቤው አላውቅም። እንደዚህ ነገር አለ እንዴ ያልኩት። አዎ ሽጪውና ግማሹን ኮንዶሚኒየም ቤት ግጅበት ወጣ ብለሽ፣ ግማሹን ደግሞ እንስራበታለን። እሺ ያው እሱ ሳይሞት የነበሩ ተከራዮች ነበሩ እዛው ማለት ነው። ከዛ ሄድኩኝና ገብቷል። ሲሄድ ይሄ ቤት አንቺ ገና ልጅ ነሽ ባለቤቱ ነሽ ይለኛል ሰው። ይሄ ቤት ምን አለ አሁን ላይ ነው የማስበው። የምትነግረኝን ነገር ነው መነግር። ይሄ ቤት የኔ ቢሆን እንዴት ደስ ይለኝ ነበር ይሉኛል ሰዎቹ ምናምን ትለኛለህ። እንዴ ክፋት አስቤም ስለማላቅ እንደዚህ ብዬ ቤቴንም አላየም። በእውነት ነው የምናገር። እሷ እንኳን እንደዚህ ትልቅ ሰው ሆና ቤት ቢኖራት በቃ እግዚአብሔር ሆይ ምናምን እልና እንትን እላለሁኝ። እንዲቀና ግሽንት ቤት ምን ማየት አልፈልግም። ብሬን ብቻ ተቀብዬ ነው የምወጣው። ከዛ ግዢኝ አልኳት። እሺ አለች። ስንት ልግዛሽ? 550 ሺህ አልኳት። እሺ እንደምንም ፈላልጌ ከሶም ቢሆን ካምን እንትን እልሻለሁ አለች። እሺ ተስማማን መጣሁ። ከዛ በኋላ የመጀመሪያ ክፍያው 200 ምናምን ሺህ ብር ነው ዝም ብላ ሰጠችኝ። ያለ ምንም ውል ምናምን ማለት ነው ሰጠችኝና ያኔ 50 ምናምን ሺህ ብር ነበርና ከፈልኩኝ። ሙሉውን እዳውን ዘጋሁት ማለት ነው። ከዛ በኋላ የተወሰነ ብር ደግሞ ተቀበልኳትና ኮንዶሚኒየም ወደ ቡራዩ ልገዛ ሂጄ ባለ 2 መኝታ ቤት አነጋገርኩኝ። ያኔ ርካሽ ነበረ። የኔ 550 ነው የተሸጠው። ያ ደግሞ 280 ነበር ባለ 2 መኝታ ቤት። ሂጄ አነጋገርኩኝ። ምን አልኩኝ? በቃ መጨረሻ ልጨርስ በምን እንደሆነ አላውቅም። በቃ አልገዛም ምናምን አልኩኝ። ይቅርብኝ አልኩኝ። ከዛ በኋላ ብሩ በቃ ስመዘው እነሱም የቀረውን ብር 10 ሺህ ብር ሲሉ ምን ሲሉ በቃ ህይወቴ ከዛ በኋላ ፈተናው ተጀመረ። ከዛ ባለቤቴ ጋር ተዋውቄ ነበር አሁኑ ጋር ማለት ነው። ከዛ በአጋጣሚ አረገዝኩኝ። ከዛ በቃ በጣም እንዴት አረግዛለሁ ብዬ ለማስወረድ ሁሉ እንትን አልኩኝ ማለት ነው። ከመና ሄድኩኝና የግልክን ይልክ ነው በእናትሽ እንደዚህ አርግጄ ስንት ወርሽ ነው ምናምን ያላቀ ነዛ ብቻ እንደዚህ ነው የወር አበባ ከመጣይ ግን እንደዚህ ነው ስላት፣ አረ ይሄማ 3 ወር አልፎታል። ስንት ልጆች አሉሽ? 2 ልጆች። ታሪኬን አታውቅም። እነዛ ልጆች እንዳሉኝ አታውቅም። 2 ልጅ ምን ችግር አለው ታዲያ? እንዴት አንቺ እግዚአብሔር የሰጠሽ ልትሞች ነው አታስወርጅም አለች። በእናትሽ
ይከብደኛል። ሰውስ ምን ይለኛል? እሱ ከሞተ 3 አመት ሊሆነው ነው ገና። ሰውስ ምን ይለኛል? እንዴት በዚህን ሰዓት ልጅ ወልዳለሁ? በፍጹም አለችኝ። ለኔ ነው እንደዛ ምለው ገብቷል። ለሷ ግን 2 ልጅ ሆኛለኝ ስላልኳት በቃ ምን ችግር አለው? 3ኛ ልጅ ትልጅ ችግር የለውም እኮ ምናምን አለችኝ። እሺ አልኩኝና በቃ ሄድኩኝ። ከዛ እንዲጓደኛዬና በልጅን የሚሳማክራት ለዚህ ነፍሰ ጡር ነኝ ምናምን ስላት በፍጹም እንዳታረጊ እንዳታስወርጃለች። ከእግዚአብሔር ጋር እንዳትጣይ እንዳታስወርጃለች። ሰው ምን ይለኛል ፍሬዝ አልኳት። እንዴት ነው ማረገው ምናምን ስላት በፍጹም ስለ ሰው ነው የምትኖሪው ስለ አንቺ ነው የምትኖሪው አለችኝ። እሺ በቃ አልኩኝ ወሰንኩኝና በቃ ምን ማረግ አልችልም ብዬ ቀጣል አርግዝናም ነገርኩት ለሱም ማለት ነው። ለብቻዬ ነው የምኖረው ብያለሁ። እሱም ኮንዶሚኒየም ለብቻው ነው የሚኖረው። እኔ ልጆች ጋር ለብቻዬ ነው የምኖረው። ያ ሁሉ ሲሆን ማለት ነው ችግር አለው ታዲያ? ችግር የለውም በቃ አለኝ። ያው ልጆችን እንጂ እኔ 2 ወንድሞች ነበሩኝ። የት ያለሽ ከነሱ ጋር ነው አብሬ እነሱን ሰብስቤ የምኖረውና ምን ችግር አለው ታዲያ ምናምን አለኝ። እሺ አልኩት። በዛ አይነት ህይወት በቃ እንጀራውን አቋረጥኩት ማለት ነው። ቢሲል አቋረጥኩት። የዛ ኮንዶሚኒየም ብር አለ ሁሉም ነገር በቃ እሱን ብር ብዙ ነገር አረኩበት። እየተመላለስን እኔ ማዘው ቤቱ ይሄዳለው ምን እላለሁ እንደዛ እያልኩኝ መውለጃዬ ሰዓት ደረሰ ማለት ነው። ያው ብቻዬን ነው ልጆቼ ብቻዬን እሱ ጋር በመመላለስ ነው ማለት ነው። ከዛ በቃ ወለድኩኝ 5 ቀን ትንሽ ያው በመርፌ ነው በምጤ ትንሽ ከባድ ነው። 5 ቀን ምናምን ተኝቼ ወለድኩኝ ማለት ነው። በዛ አይነት ልክ እንደ ወለድኩኝ በሰላም ታርሼ ተነሳው። ወደ ጉራዩ ነበር የተከራየሁት ሙሉ ግቢ ማለት ነው። ከዛ የሆነች ጓደኛ ያለች ሙስሊም ናት። እሷ ለካም ታመልካለች ባዳ አምልኮት ማለት ነው። ከዛ በፊት የረሳሁት ነገር አባቴ በጣም ታሞ ነበር 6 ወር እርጉዙኝ ማለት ነው። እኔ በወልድ እንኳን ሳላዩስ አባቴ ሊሞት ነው። መሀል ላይ አሁን እንትን ካልኩኝ ቢሞት ወልጄ ላላዩ እችላለሁ። ስለዚህ አሁን ማየት አለብኝ ብዬ ሄድኩኝ ጎንደር ማለት ነው። እህቴንሽ ሲሄድ ታሟል። በጣም ከባድ ነው በሽታው ልነግራችንም በቃ ማይሆን ሆኗል። መነሳት አይችልም። ሁሉ ነገር እዛው ነው የሚጸዳዳው ምናምን። አባቴና አየሁ አልቅሼ ምናምን እዛው ቁጭ ብዬ ማዛጋት ጀመርኩኝ እኔ ማለት ነው። ከዛ ወንድሞች ቀለዱብኝ። እንዴ አቤ ልታጎሪ ነው እንዴ ምናምን ነገር አሉኝ። የገጠር እንትን አለ አይደለ እንደ ቀልድ ነገር ነው የሚታየውና ልታጎሪ ነው እንዴ ምናምን አሉኝ። ኧረ እኔ አላቅም። እንባዬ በጣም እንትን ይላል ይፈሳል እንደዛ እንትን ስል ማለት ነው። እዛ በቃ እየሳቁብኝ እነሱም። ከዛ እሱን አይቼ ስመለስ ግን ውሻ ታቅፌ ነው ስመጣ በህልሜ ያየሁት። የሚገርም እዛው ቤት ቁጭዬ ማለት ነው። እናቴ ያልኳት እኔ ግን ውሻ ታቅፌ በጣም ውጣ ውረዱ ከባድ ነው። በቃ ዳገት ጉልጉለቱ በዛ እህቴና እኔን ማለት ነው። እሷም ታቅፋለች ውሻ። በአንድ በኩል ሳር ይዣለሁ እርጥብ ሳር፣ በአንድ በኩል ግን ትንንሾች ውሻ ታቅፌ ያለሁኝ እና ሲሄድ አየሁት ስላት ውይ ኧረ ከኛ ጋር ይምጡልን የሚባል ነገር አረክፍላ ኧረ ከናንተ ጋርማ ተከትሎ አይሄዱ ምናምን አለችኝ። እኔ አላቅም እሺ ምናምን አልኩኝ። ከዛ መጣሁ። ልክ እንደመጣሁኝ እግሬን ነው የታመምኩት። እግሬን ስል በቃ ቁርጥማት አባቴን የያዘው በሽታ አለኝ። እሱም እግሩ ነው ነርቭ ነው በጣም ትልቁ በሽታው ማለት ነው። እኔም እግሬን ታመምኩኝ። አልገባኝም በቃ እግሬን ታመምኩ። ምንድነው ይሄ ነገር ምናምን እያልኩ ልክ እንደወለድኩኝ አራስ ቤት እንዳለው አባቴ ሞተ ማለት ነው። መሄድ አልቻልኩም። በቃ እንግዲህ አይቼ መጥቻለሁ ምናምን አልኩኝ። የፈራሁት ነገር ደረሰና አባቴ ሞተ። መቅበርም አልቻልኩም፣ አልቀበርኩም። ሌሎቹ ወንድሞቼ እህቶቼ ሄደው ቀበሩ፣ እኔ ቀረው ማለት ነው። ከዛ እና ጓደኛዬ የምልህ ሙስሊም ናት። እሷ ባዳ አምልኮ ታመልካለች ለካ። ቤቷ ሄዳለሁ ሙስሊም ናት፣ ግን የማርያም ሲሆን ሻማ ታበራለች። ሳር ተጎዝጉዞ ምናምን ነው ማያት። አንቺ ግን ሙስሊም ነሽ ለምንድን ነው የማርያም ሻማ የምታበሪው እላታለሁ። እና ጭሱ በጣም ቤቱ ይታፈናል። በስመ አብ ወወልድ ወመንፈስ ቅዱስ ምናምን ብዬ እገባባታለሁ። እንዲያው አንቺ ደግሞ እንዲያው ምን አሁን በስመ አብ እኔ አላቅድሽም፣ ይሄ በቃ ጭስ ለምንድን ነው የምታፍኙ ቤቱን ምናምን እላታለሁ። ዝም ብለሽ ግቢው ነኝና ቡናዬን ጠጥቼ ምናምን ልጄን እዛው ህፃናት አጫውቼ ምናምን እመጣለሁ። ከዛ የሆነ ቀን መጣች። ፊቴ ብቻ ከአባቴ ደርሼ ከመጣሁ በኋላ ፊቴ መቃየር ጀመረ። የሆነ ጥሩ አይደለም እና አንቺ ግን ፊትሽ ትክክል አይደለም ምናምን ትለኛለች። እንዴ ኧረ እኔ ምንም አልሆንኩም ምናምን አልኳት። የሆነ ቤት ልውሰድሽ ትለኛለች። የምን ቤት አልኳት። አንቺ የሆነ የሚኬድበት ቤት አለ። እንዴ ምን አይነት ቤት ነው የምትወስጂኝ አልኳት። ያለ እግዚአብሔር የማውቀው ነገር የለም። እኔ ያሳደገኝ
እግዚአብሔርን ሲጠሩ ነው እንጂ ሌላ ነገር ሲጠሩ ዘመዶች አላሳደጉኝም አልኳት። በቃ አንቺ ያዝ ሞስሽም ከእግዚአብሔር ቤት ነው፣ ግን እነሱ ክፉ ከሆነ መጥፎ ቦታ ከወሰድኩሽ ትቀሪያለሽ ትለኛለች። 3 ጊዜ ነው ምናምን እየመጣች ጨቀጨቀችኝ ማለት ነው። እሺ ውሰጂ፣ ምን አይነት ትርንቱ ስደቢ ሄድኩ። ሴት ጠንቋይ ቤት ነው ለካ የሴት ጠንቋይ ናት። ገባው ይቻት መጥቻለሁ ነው የማውቀው ነገር የለም። ተሰብስቦ ጫት ይቃማል ምናምን የሴት አይነት ማት ያለው ወንድ አለ ምናምን። በስላሴስ ምንድነው ይሄ ነገር ብዬ ከዛ ይቻት መጥቻለሁ ምናምን አለችው። እሷ እድሜ ልኳን በጥንቁላ ነው፣ ዘመዶቿም ጠንቋይ ናቸው። በኋላ ነው የምልህ በጥንቁላና ያደገችውም ታውቀዋለች ህይወትን፣ የጥንቁላናውን ህይወት ማለት ነው። ከዛ ይቻት መጥቻለሁ ምናምን አለቻት ለሴትዮዋ ለጠንቋዋ ማለት ነው። ተነሽ ቁሚ ተባልኩኝ። ቁሚ ያለችኝ። እሺ ምንድነው የት ነው ምናምን ያመጣሽው ምናምን አለች። ኧረ እኔ ያደግኩት እንደዚህ ነው ምናምን አልኳት። በቃ ቁጭ ብለሽ ቡና አፍይ ምናምን አለችኝ ጠንቋዋ ማለት ነው። እሺ ብዬ ቁጭ አልኩኝ። ግራ ተጋባኝ። ከዛ ወደ ቤታችን ስንመጣ ቁጭ ብለሽ ቡና አፍሊ ማለት ምን ማለት ነው አልኳት። በቃ ቁጭ በይና ቡና አፍሊ እናት አባትሽን አምልኪ ማለት ነው አለችኝ። ምን ማለት ነው እናት አባት አምላክ? በቃ እንደውም አለችኝ ትልቅ ቦታ አለና ወስድሻለሁ፣ እዛ በደንብ ተረጃለሽ አለችኝ። እሺ አልኳት። ከዛ ሐሙስ ቀን ነው ወሰደችኝ፣ ትልቅ ቦታ ከሚባለው ማለት ነው። ስትወስደኝ በእውነት ነው የምልህ ውጩ ቤቱ ይሄ ያላቸው ገልማ ምናምን ሞልቷቸዋል። በጣም ነው ጫት፣ ወንዱ ሴቱ ይቅማል። ፈራው ነኝ። አንቺ ቤት ነው መግባት ያለብሽ እንዴ? አሁን ባለቤቴ ቢመጣስ? እንዲህ አይነት ቦታ መጥቼ ድንገት ሲመጣስ፣ ፖሊስ ቢመጣስ? በቃ ፈራው ለራሴ ማለት ነው። ውስጥ እንግባለችና ውስጥ ገባሁ። ቁጭ አልኩ። ይዘየራል ቡናው ምኑ ልነግርህ አልችልም፣ ጫቱ ምናምን እንዴ። ከዛ ቁጭ አልኩ። ለካ መዛ ሲገባ ደግሞ ጫት መቀም አለበት ወደ ውስጥ ከገባህ ማለት ነው። እንዴ ጫት ቃ ምናምን ብሎ ያው እንትኑ ጠንቋው በጋረጃ ውስጥ ነው ያለው የሚፈርደው ሰውዬ ማለት ነው። ከዛ ጫቱን ሰጡኝ። በእውነት ልነግርህ አልችልም እንዴት እንደምቀመው። ልክ እንደሚያቅሰው ነው ጫት መቀመው። ሰጡኝ። ቃምሹ መቃም ጀመርሽ? መቃም ጀመር። አላውቀውም እንዴት እንደምቀም ለራሴ ግራ ነው የገባኝ። በጣም ነው የምቀመው። በቃ ይሰጡኛል፣ እቅማለሁ፣ ይሰጡኛል። ያው ጠንቋው ከስር እየመረቀ ነው የሚሰጥህ ጫቱን የሚያስተላልፍ። እንዴ ማለዳ ተቀምጠው ነው በዛ ሴት አለ በዚህ ወንድ አለ ምናምን። በቃ ጫት እንትንቀመዋለሁ። በቃ ራሴን አላውቅም። የለውም ከዛ በኋላ በቃ መርቅም ያለው ማለት ነው። ከዛ ለፍርድ ሰዓት ተደረሰ። ፍርድ ማለት ያው ከ9 ሰዓት ምናምን ነው የሚነሳው ሰይጣኑ ማለት ነው። እነሱ አምላክ ብለው ነው የሚጠሩት። እሺ ለፍርድ ተነሳች። እሷ አባቴ ይዣት መጥቻለሁ ምናምን አዲስ ልጅ ይዤ መጥቻለሁ ምናምን አለችው። ቁሚ ተባልኩ። ቆምኩኝ። እንዴት ነው የመጣሽው ምናምን አለኝ። ኧረ እኔ ከሷ ጋር ነው ይዛኝ የመጣችው ምናምን አልኩት። በእንግዲህ ቡና ካላፈላሽ የእናት አባትሽን አምላክ ቁጭ ብለሽ ካለመንሽ አይንሽ ይጠፋል አለኝ። እሺ ደግሞ አይን የሚያጠፋ ነው እንዴ ያመጣሽኝ? ቁሚ ግብ ገጠም። ደግሞ አይን የሚያጠፋ ቦታ ነው እንዴ? እቺ ደግሞ ያመጣች ምን ማለት ነው? አይንሽ ይጠፋል? ቡና ካላፈላሽ እንዴት ነው አይንሽ ይጠፋል? ግራ ገባኝ። በቃ ነገርኩሽ እንግዲህ ምናምን ከዚህ በኋላ ቁጭ ብለሽ የእናት አባትሽን አምላክ ለምኝ። እሺ ቁጭ አልኩኝ። ጨራሱ ያው ሰው እንትን ነው ያው ፍርድ ላይ ያንዳንዱ ይፈረድለታል የሚባለውን ይባላል። እኔም ቁጭ አልኩ። ጫቴን ጨረስኩኝ። 11 ሰዓት ወጣን። ስንወጣ ምን ማለት ነው አይንሽ ይጠፋል አልኳት። በቃ የእናት አባት አምላክ አለባችሁ ቤታችሁ፣ እናት አባታችሁ የሚያመልኩት አምላክ ስላለ ያንን ቁጭ ብለሽ ማምለክ አለብሽ እያለሽ ነው አለች። እሺ እንደዛ ነው እንዴ? እኔ አላውቅም። እኔ እንዲህ አይነት ዘመዶች አድርገው ስለማያውቁ አላውቅም አልኳት። ከዛ እሺ አሁን በዛን መሃል ጸጉር ቤት የወንዶች ጸጉር ቤት ከፍቼ ለሁለት ወንድሞቼ ሰጥቻቸዋለሁ። በዛው በቤቱ ብር ማለት ነው። ባልትና ቤት ከፍቻለሁ። ግቢ ውስጥ ነው፣ ትልቅ ግቢ ነው የተከራየሁት። ከቡራዩ መጥቼ አስኮ ተከራይቻለሁ። ኪዳነ ምሕረትና አስኮ ቅዱስ ገብርኤል ፊት ለፊት ናቸው። ቤቴ ሙሉ ግቢ ነው። 10500 ብር ተከራይቻለሁ። እና እንትን ነው 5 ክላስ አለው የሚከራይ ማለት ነው። ቤት እኔ ትልቁን ቤት ነው የምኖርበት። ሰርቪሱን አከራይቼ ነው የምኖረው።
ከዛ ፀጉር ቤት ከፍቻለሁ፣ ባልትና ቤት ከፍቻለሁ፣ አትክልት ቤትም እዛው ጎን ለጎን ሁሉንም ከፍቻለሁ በዛ ብር ማለት ነው። ከዛ በቃ ቁጭ ብዬ ቡና ማፍላት ጀመርኩ። የሁሉ ሲሆን ባለቤቴ ያውቃል። ቀን ቀን ነው የሚሄደው እኔ ጠንቋይ ቤት። ማታ እሱም ከስራ ሲገባ እኔም አብሬ ነው የምገባው እዛ ስራ ስለምሰራ ስለሚያውቃስኩ። ከዛ ያን ቡና ማፍላት ጀመርኩ። ከዛ ምን አለችኝ ከሷ ቤት ቁጭ ብዬ ድንገት አስጮኸኝ። ቡና እያፈላች እሷ ማለት ነው። ምንድነው አስጮኸኝ? በቃ ከላይ ላይ ጮህ ለካም ዲያብሎሱ ማለት ነው። ሲጮህ ምን ፈልገ ነው ምናምን ስትለው እኔ ቀይ ኩታ ፈልጋለሁ ምናምን ይላታል። በቃ የሚደረገውን ነገር አለ አይደል? ወደ ራሴ ስመለስ ወይ በስመ አብ አምላክ እኮ ተናገረ ከላይሽ ላይ አለችኝ። ምን አምላክ? በቃ አሁን መርካቶ ነኝ እንጂና የሚገዛዛውን ነገር ገዛልሻለሁ አንቺ አታውቂያቸውም። እሺ ብሬን ያስኩኝ መርካቶ ገባን። ኩታ ቀይ ኩታ ሽቶ ያልገዛችልኝ ነገር የለም። በቃ ገብቷል እሷ ስለምታውቀው ማለት ነው። ሁሉንም ገዛዛችና በይ እንግዲህ ኮንዶሚኒየም እዚህ ልጆች ስላሉ ወንድሞችም ስላሉ ኮንዶሚኒየም እሱ ስለሚሄድ ይሄ ከብሬ ምናምን የጣና አይነት ገዛችልኝ ማለት ነው። እሱን እንትን በይና እዛው ኮንዶሚኒየም እንቀባበላለን ተቀበላት እለዋለሁ ምናምን አለች። እሺ አልኩኝ። ቡና ፈላው ኮንዶሚኒየም መጣች። ንፍሮ ምናምን ይሄ ምን ልነግርህ አልችልም። ያላዘጋጀሁት ነገር የለም። ብቻ ያለችኝን በሙሉ አዘጋጀው። ከዛ እንጣስ ተቀበላት ምናምን አለችው። እዛም ኮንዶሚኒየም እንደዚህ ጮኸ። ያው ቀስ ብሎ ነው ሰው እንዳይሰማ። በቃ ከዚህ በኋላ ተቀባብሎሻል ምናምን አለችኝ። አረቂው በእንትን በቃ በጠርሙስ ሞልቶ ተገዝቶ ምናምን እሷ ጋዋልነ። ከዛ ማታ ወደ አስኮ ሄድኩኝ። እሷ ሄደች ወደ ቤቷ ሸኘዋትና እንቺ ይዘሽ ሂጂ ምናምን ይሄን ከብሬ ይሸታል ቤቱ ታይ በጣም ይሸታል። እንዴት አድርጌ ላጥፈው ግራ ገባኝ። እሱ ስለሚመጣ ከስራ ማለት ነው። እና በቃ ግራ ገባኝና ልጅቷን ደግሞ ማቆያ ነው አስገብቻ ስለነበር እዛው ቅርብ ነው እሷን አመጣው ምናምን። ከዛ እሷ ይሄን አርቂው ምናምን ወሰጂ ወደ አንቺ እንዳያየው ምናምን አልኳት። ኩታውን ምናምን ይዛው ሄደች። ነገ ተወስጇልሽ እሷ ወደ ቤቷ ሄደች። እኔ ይዛው ቀረው። ማታ ከስራ ሲገባ ይሄን ይሸታል ከብሬው ምንድነው የቤት ምናምን የተለየ ሽታ ነው ዛሬ ያለው ምናምን አለኝ። ናራትን በየጣና አጫጭሽ ምናምን አልኩት ለሱ ማለት ነው። አረ ግን የሚያስጠላ ሽታ ነው የሚሸተው ምናምን አለኝ። ወይ ምን ይሆናል አንተ ደግሞ የጎረቤት ሽታው ይሆናል ምናምን ሳሩን ምናምን ሁሉ ጥርጥቅ አድርጌ አጸዳድቼዋለሁ ቤቱን ማለት ነው። ከዛ በኋላ በቃ ዲያብሎሱ ተረከብኩት ማለት ነው ሙሉ ለሙሉ። እሺ ከዛ በቃ ጠንቋይ ቤት መመላለስ ጀመርኩኝ ከሷ ጋር። እዛው ቤት እየደገምን እንሄዳለን ሐሙስ እንሄዳለን። እንሂድ በቃ ዛሬ አሁን ነው የቅዱስ ሚካኤል ነው የሚከበር አለችኝ። ወሰደች። በእውነት እኔ አላውቅም። እውነት አዲስ አበባ ክርስቲያን አለ እንዴ እስከምል ድረስ ማለት ነው። የመኪና አይነት ነው የምታየው። ቤተክርስቲያን በቃ ልክኛ የምናከብረው አለ አይደል? በቃ መኪናው መንገዱ ተዘጋግቷል። መሄጃ የለም። በሰልፍ ነው የምትገባው። በቃ ወጥቷል። በቃ የወርቅ ጥላው ተይዞ የቤተክርስቲያን ጥላ እጣኑ ጧፉ ምኑ ነው የሚገባው። በር ላይ ስንሄድ የቤተክርስቲያን ቃጭል አለ አይደል? የቤተክርስቲያን አባቶች ለብሰው የሚያስቀድሱበት ልብስ እሱ ልብስ ይዘው ቃጭል እንዲህ ይደረግ እንዴ! ይሄ እኮ የቤተክርስቲያን ነው። እንዴት ነው እዚህ ጋር ይሄ ስታዲ የቤተክርስቲያን አይደል እንዴ? እሱ እኮ የእግዚአብሔር ታዛዥ ነው ትለኛለች እሷ ስጠይቃት ማለት ነው። ስለዚህ እንዴት የቤተክርስቲያን የሚቀደስበትን እዚህ ጋር እንዴት አርገው እነሱ ቃጭል የቤተክርስቲያን እንዲህ እያረጉ እንትን ይላሉ። በቃ እንደ ቤተክርስቲያን ገባን። የተጋፋን ገባን። ስንገባ ለአዳር ለ3 ቀን ለ4 ቀን ነው የምትሄደው። ስንገባ ለነገር አልችልም። ጧፍ ይገባል። ጥላው እልል እየተባለ ነው የሚገባው። የወርቅ ጥላ ተይዞ ነው የሚገባው። ገባና ቁጭ አለ። ያ የሚፈርደው ዋናው ሰውዬ ሰው አይታይም። ሰው ሁሉም የራሱን ጀበና ይዞ ይሄዳል። የራሱን ቡና ይዞ ይሄዳል። ምን ይላል በቃ በየቦታው ስታይ በሙሉ ለራሱ ነው ቡና የሚያፈላው። ለራሱ ቡና ያፈላል፣ ይጠጣል። የሚያጎራው ያጎራል፣ የሚዘይረው ይዘይራል። ምን በሚዘይረው የዲያብሎስና በቃ የሙስሊም አለ አይደል? እንደነሱ እንትን ይላል።
መንዙም አለ እነሱ መንዙም አለ በካሴት ሙስሊሞች ወንድቢ ምናምን እየመቱ እንትን የሚሉት አለ እንደነሱ መንዙም እየተመታ ነው ያጎራል ሰው ምናምን በቃ ቀውጢ ሲሄድ የቅዱስ ሚካኤል ስል ነው በር ላይ የቅዱስ የሰማዕቱ ጊዮርጊስ አለ የእመቤቴ ስዕል አለ ገልማለው እያንዳንዱ ፎቅ አለ ቤት አለ ሰው ይሰራው ቤተክርስቲያን አንተ እንደሚሰራው ማለት ነው እና እያንዳንዱ ቤት አለ ያ ያዳልሞቲ ነው ይሄ ጠቋር ነው የተለያየ የዳቢሎስ አይነቶች ማለት ነው ስንሄድ ይሄ ያዳልሞቲ ቤት ነው ትለኛለች ይሄ ሰንጋላ ቤት ነው ትለኛለች ብዙ ነው እንትናቸው የሚያመልኩት ነገር ነው ምልህ ዳቢሎስ የሚጠሩት ይሄ ከሌ ቤት ነው ይሄ ከሌ ቤት ነው ይሄ ከሌ ማምለኪያ ነው ከያንዳንዱ ከዛ ቤት ሁሉ ለየራሱ ቦታ አለ የራሱ ቡና ማፍሊያ ያለው እዛ ሰው ሞልቶ ያፈላል እና በዛ የቅዱስ ገብርኤል አለ የቅዱስ ሚካኤል አለ ስዕል በር ላይ ሁሉ ጊዜ በጣም እንዴ የቅዱሳን ስዕል ባለበት እንዴት መሾጃ ነው መጀመሪያ ሲገባ ነው የሚያሳዩት አንድ በር ላይ ተለጥፏል እሺ በየገልማቸው በየቤት አሁን አንድ ቤት አለ አይደል እዛ ላይ የቅዱስ ሚካኤል ስዕል አለ በር ላይ ተለጥፎ ማለት ነው ከዛ የቅዱስ ጊዮርጊስ አለ በላይ እንዲ በር ላይ በየቤታቸው በየሁሉም የዳቢሎስ ቤት ላይ በር ላይ አለ የእመቤታችን ስዕል አለ የእመቤታችን ስዕል ደግሞ እቺ ተኮላሽ የሚሏታለች ዳቢሎስ ማለት ነው እሷ ደግሞ በእመቤቴ ስለምትመሰል ማለት ነው ከሷ ቤት ውስጥ ደግሞ እሱ ነው ያለው የእመቤታችን ስዕል ምንድነው ተኮላሽ የምትባለው የራይሏ መንፈስ ማለት ነው የዛሩላችን እሷ የሷ ነው እሷ የመብርሃን ስዕል ነው እንደዚህ እኔ ግን ገብቼ እዛ ቤት ትገባለ ቤት ትሳለማለ ምትሳለሙ ለገንደው ነው ምትሳለሙ ገብቷል አይደል የተዘረጋ ከዚህ እስከዚህ ድረስ የሚደርስ ረከቦት አለ በጣም አለ ከበሩ አለ በጣም በእውነት የኛ ቤተክርስቲያን ከበሩ ትልልቁ ከበሩ አለ እዛ ቤት በየጠንቋ በየቤቱ በየክላሱ እንዲ ክብ ተሰርቶ ነው ቤቱ ኳለ ትልልቅ ቤት ነው እንዲ ዝም ብሎ ቤት መሰለህ ምንድነው የሚሰጡበት አገልግሎት ከበሩ ይመታበታል ዳቢሎስ ሲነሳ እንትን ይላል ከበሩ ይመታል ከዛ መብርሃን እንደዚህ ብዬ ነው ገንዳውን ተሳልሜ ብሎ ቀና ብዬ እሷን ሳይት እሷ ናት በቃ ትክክለኛ እምነት ነው ብዬ ነው ማመልከው እኔ ማለት ነው እኔ ቤቴም ስጠራው ይለ መጀመሪያ እግዚአብሔርን እጠራለሁ ማለት ነው የእግዚአብሔር አገልጋይ አርጋ ነው የነገረችኝ ማለት ነው እና መጀመሪያ እግዚአብሔር እጠራለሁ ቡና ሳፈላ ያው ትልቅ እንትን ገዝቻለሁ እኔም ቤቴ እንግዲህ አይንሽ ጠፋል ተብያለሁ ቡና እናት አባትሽን አምላክ ማምለክ አለብሽ ተብያለሁ ከዛ እግዚአብሔርን እንጠራለሁ ከዚያ ድንግል ማርያም እንጠራለሁ እዛ ቅዱስ ሚካኤል ቅዱስ ገብርኤል እንጠራለሁ ከዛ በኋላ ዳቢሎስ ደግሞ እንዲያማልደኝ እንጠራዋለሁ ማን ብለሽ የምትጠሪው ሰንጋላ አዳልሞት ይጠቋር ጠብቁኝ እናት ያባት ያምላክ እያልኩ ጠራቸዋለሁ እነሱም ማለት ልክ አሁን አንቺ እግዚአብሔርን ትጠሪያለሽ መላእክቶችን ትጠሪያለሽ ድንግል ማርያምን ትጠሪያለሽ ይሄ አዳልሞቲ ቦረንትቻ ወሰንጋላ ብለሽ ስትጠሪ ማለት የቅዱሳን ህብረትና የመናፍስቱ ህብረት ግጭት እንዳለው አታቂም ይሄ ዕውቀቱ የለሽም በጭራሽ በእውነት እኔ ዛር ምን እንደሆነ መንፈስ ምን እንደሆነ አላውቅም እሺ ነገር ያለው ከልጅነት ጀምሮ አንድ የቤተክርስቲያን ህግ ማላስተማሩ መንፈስ ምን እንደሆነ ዘመዶችም ዛር ገብቷል እኛ ጋር ሲያጎሩ አውቃለሁ ቤት አሁን እኛ ቤት እንትን ጎረቤቶች አባቴ ምና እናቴ ዳስ ተጨበጭባ አውቃለሁ ግን እኛ ቤት እንደዚህ ሲመለክ አይቻላቅ እሺ ማነው የቅዱስ ዮሐንስ አሁን በተለምዶ ምን ይደረጋል መሰለኝ እኔ ቤተሰቦች ሲያረጉ ማየው ማለት ነው አረቂ ይቀርባል የዘመን መለወጫ ማለት ነው አረቂ ይቀርባል ዳቦ ቆሎ ይሄ ሽምብራ ቆሎ ምናምን ይቀርባል ነጭ አጎዛ ይነጠፋል ያኔ ነጭ ልብስ ወጥቶ ይለበሳል ነጭ በቃ የተቀመጠ ልብስ አለ አይደል ማታሱ አዲስ አመት አዲስ ነገር መልበስ አለብን ተብሎ ነው የክት የሚለበሰው ማታውኑ ሳር ተጎዝጉዞ ቡና ይፈላል እኛ ቤታችን ያደኩበትን ነው መነግርህ እሺ ቡና ማታ ይፈላል ዳቦ ቆሎ ምናምን ይቀርባል በቃ ከብሬ ይጨሳል ምናምን ከዛ በቃ ቡና ተጠጦ ስንበላ ስንጠጣ አረቂው ጠላ ምናምን ከዛ ልክ በመነጉ በዋናው ዕለት ማለት ነው ጧት ነጭ በግ ይታረዳል ቤታችን ማለት ነው ማቅ አባቴ ሲያረግ ማቅ ነጭ በግ ይታረዳል ከዛ በኋላ ደሙ መጀመሪያ ይቆላል ብረምጣል ላይ ከዛ ደሙን እንበላለን ተቆልቶ ማለት ነው ከዛ በኋላ እንበላለን እንጠጣለን ከዛ ቁጭ ያው ቡና ሲፈላ ወደዛት ብሎ የሚባል ነገር አለ አይደል አርፋችሁ ቁጭ ብሎ ቡና ሲፈላ ወዲያ አትበሉ የተባልኩ ነው ያደኩት ግን የዳቢሎስ ሲሆን የምን ይሆን ማቀው ነገር የለም እኔ ነው ማለት
በዛ ሁኔታ ነው ያድጌ የመጣሁት። ከዛ ከዚህ ስመጣ ምንድነው እኔ እምለው በቃ የእግዚአብሔር ታዛዥ አድርጌ ነው ማስባቸው። እሷ የሚያስረዳችኝ እንደዛ ነው። ሲሄድ ሙለትም የመብርሃን ስም ያለ የቅዱስ ሚካኤል ያለ የቅዱስ ገብርኤል አለ። ያ የምን መሰለ እነሱ የሚያረጉት የሰው መሸወጃ ነው። የግድ አሁን አንተ እኛም እግዚአብሔር ነው ጽዋ በስነ ስርዓት አለ። በእውነት ነው የምልህ ጽዋ ይጠጣሉ በስነ ስርዓት እንደኛ የጽዋ ልብስ ተለብሷል አይደለ? ተሰብስበው ጽዋ ይጠጣል። እንዴት እሷ ሙስሊም ነች፣ አንቺ ክርስቲያን ኦርቶዶክስ የኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ ነሽ። ጽዋ በሙስሊም እንደማይፈቀድና እንደሚፈቀድ እንደው ትንሽ ሌላ ሰው መጠየቅ እንኳን እንዴት አልቻልሽ? እሷ አይደለችም ጽዋ የምጠጣው። እሷማ የማርያም ይኸውልህ ሁለት አይነት ነው የምለው። አምላክ ሁለት አይነት ነው፣ ዲያብሎስ ሁለት አይነት ነው። የክርስቲያንና የሙስሊም ይባላል። ይኸውልህ ጠቋር የክርስቲያን ነው የሚያስመልክህ። ሁሉም ነገር እንደ ክርስቲያን ነው የሚያስመልክህ። በሰንበት ቀን ነው የሚያስመልክህ። ወሰንጋላ ዳልሞቲ ማስከኞና ሐሙስ ነው። የራይሏ መንፈስ ሰኞ ነው። ሁሉም የየራሳቸው አላቸው። ገብቷል አይደለ? ሁሉም ቀን አላቸው የምታመልክበት ቀን ማለት ነው። እና እሷ ጠቋርም ስላለባት የማርያም የግድ ሻማ ማብራት አለባት። ጸበልም ትጠመቃለች። ያዛታል ያኛው መንፈስ። እሺ የክርስቲያን መንፈስ ይሄን ያርግልኝ ብሎ ያዛታል። ለሙስሊሙም እንደገና ደግሞ ጫትና ሌላ ትገዛለች ግዴታ ነው። እኔም እንደዛው ነኝ ከገባውበት በኋላ። እሺ የክርስቲያኑ መንፈስ እሁድ ይገዛኛል፣ የሙስሊሙ መንፈስ ደግሞ ክርስቲያን በሆነ ማስለም ስለሚፈልግ ይሄኛው ደግሞ ለዚህኛው ሐሙስና እንትን ደግሞ ጫፍ እየቃምኩ አከብርለታለሁ። በነገራችን ላይ የክርስቲያን መንፈስ የለም አባባሌ ገብቷል። ያኔ በነበረው ነገር እኮ ነው የምነግርህ። አሁን እኔ በነበርኩበት ሳመልክበት በነበርኩት እሷን በነገረችኝ ነው የምነግርህ። አሁን ላይ እኮ ዲያብሎስ ነው ይሄ። አዳልሞቲ ወሰንጋላ ምናምን የክርስቲያኖች የሚያመልኩት ነው ብላ ነው ያስረዳችሽ? የክርስቲያኖች አምላክ ነው ብላ ነው ያስረዳችሽ? ይሄኛው ወሰንጋላ አዳልሞቲ ሙስሊሞች፣ ጠቋር ክርስቲያን መስሎ ነው ነጠላ አርገህ ነው የምታከብረው። እሁድ ቀን ነው ሰንበት ቀን ነው የምታከብረው። በቂጣ ልክ ሰንበት ቀን አመጣህ ሰንበት ከቤተ ክርስቲያን ስትመጣ ቂጣ ጋግረህ ልክ እንደ ሰንበት ቂጣ አለ አይደለ? አቄላ ምናምን አርገህ ነው በጸበል ምናምን ነው የምታከብርለት። ጧፍ አብርተህ ምናምን እንደዛ ነው የምታከብርለት ማለት ነው። እሁድ ነው የሚከበርለት። እና ሲጀምር በስመ አብ ወወልድ ወመንፈስ ቅዱስ ብሎ ነው በእውነት ምን ሲያጎር ፈራጁ። በስመ አብ ወወልድ ወመንፈስ ቅዱስ ብሎ አማትቦ ነው የሚገባው። ከዛ እና በቃ እሷ ለሁለት ገብቷል። በሁለት እንትን ነው የክርስቲያኑም የግድ ያንን ያስደርጋታል። እኔ በማምነው ነው የምልህ የሙስሊሙም ያንን ያስደርጋታል። እኔም እንደዛው ነበርኩ። ለምሳሌ በእናቴ አባትሽ የመጣው ብሎ ስለሚል በእናት አባቱ አዳልሞት ያለው ጠቋረም በእናቱ አለው ብሎ ነው እንግዲህ እኔንም እንደዛ የሚገዛኝ ማለት ነው። ከዛ እዛ ሲሄድም ያው ከአረብ የመጣ ነው ዙሮ እሱ ቢናገረውም በአረበኛ ነው አብዛኛውን ጊዜ ማለት ነው። በአማርኛ ቢናገር አረበኛም ይናገራል። ላይ ለማ አረበኛ ስለሚናገር እኔ ጋር ማለት ነው። አንቺ ላይ አረበኛ የት እንደሆነ አላውቅም፣ ግን ይቺ የራይሏ መንፈስም አረበኛ ትናገራለች ከአረብ ስለመጣሽ ማለት ነው። አንቺ ላይ አድሮ ነው የሚናገረው? በስነ ስርዓት ነው። ያው ምን በሰውኛ ስጠይቀኝ ምን እንደው አላውቅም፣ ግን አረበኛ ትናገራለች ከላይ ላይ ጸበል ገብቼ እንትን ሲል ማለት ነው። ያኔም ቁጭ ብዬ እንትን ስል አረበኛ ታወራለች። እሺ አንቺ መፍረድ ጀመርሽ? ቆይ ልነግርህ አይደል ተዋረሰሽ? እሺ ከዛ በኋላ አልኩ እኮ ከዛ አይንሽ ይጠፋል ካለኝ ሰውዬ ቤት ደይ ጥናት የሚባል ነገር አለ። አንተ ቤተክርስቲያን ደይ ጥናት እንደመጣናው የእናት አባሽን አምራክ እንድመርቅልሽ ደጅ መጥናት አለብህ ለትልቅ ደረጃ እንዲያበቃህ። እዛ ቤት በጣም ብዙ ጊዜ ኖርኩኝ እየተመላለስኩ ማለት ነው። ማስከኙ እነሱ ቤት እሄዳለሁ። ሐሙስ እኔ የራሴ ቤት አመልካለሁ ማለት ነው። ቁጭ የቤት ደግሞ ያዛል። አሁን ከዚህ በኋላ ሐሙስ የቤትሽን አምልኪ፣ ማስከኞ ደግሞ እዛ ምት እና በግግዛለሁ እየሄድኩኝ እንዲመርቅልኝ ማለት ነው። መርቆ እንዲሰጠኛ ትልቅ ስለሆነ ፈራጅ ስለሆነ ማለት ነው። የኔን ደግሞ ቤቴ ቁጭ ብሎ መርቆ እስከሚሰጠኝ ድረስ ማለት ነው። አምላክ ነው የምንለው ያኔ ነው ማለት መርቆ የሚሰጥህ ትልቅ በቃ
ከዚህ በኋላ ቁጭ ብለህ ሰው አንተ ቤት እየመጣ እንድትፈርድ ማለት ነው። 3 ዓመት ነው ጥቅምት ገብርኤል ነው። እሱ ደግሞ ቅዱስ ገብርኤል ነው የሚከበረው። በቅዱስ ገብርኤል ነው የሚያከብሩት። ሙታን ናጋሪ የሚባለው አለ። እሺ ሙታን ናጋሪ ማለት ደግሞ የሞተን ሰው ጎትተህ ማናገር ማለት ነው። እሺ እኔ ይሄን ነገር መምህር ተስፋዬም ከማልሰማሁትም እስካሁን ድረስ ሲያወራ ስለዚህ ጉዳይ ማለት ነው ብዙ የዲያብሎስን ነገር ሲያወራ ሰምቻለሁ። ግን ስለ ሙታን ናጋሪ እስካሁን ወይ መረጃው አልደረሰውም ወይ ይሄን ነገር ደግሞ ያቀረበለት የለም ብዬ ነው የማስበው። እስቲ ሙት እንዴት ነው የሚናገር? ሙታን ናጋሪ ማለት ቤት ጠንቋ ያለ ቁጭ ብሎ የሞተን ሰው እኔ አሁን መርቅልኝ ብዬ ይሄ አይንሽ ጠፋል ያለኝ ከራማ ቤት ሂጅና ሙታን ናጋሪ ያናግሪ አለኝ። ሙታን ናጋሪ ማለት የሞተ አባትክን የሞተ አያቶችን ጎትተህ ማናገር ማለት ነው ከሞተበት እንደሚሉት ማለት ነው። ሄድኩኝ ሰልፍ ነው ሰው ያው በመኪና ነው የምንሄደው የጠየቅ ነው የምትሄደው ሁሉም ስለምትተዋወቅ ወጣ ስትል ያው ወደዛ ሀገርም ሄዳለ መኪና ተሰልፎለት አገንደ ማንኛውም ቤተክርስቲያን ገዳም እንደምትሄደው እዛም ሀገር ወደዛም ሄዳለ ታገኛለህ። አብረን ነው የምንሄደው እዚህ ቦታ እዚህ ቦታ ብለህ ትሄዳለህ አብረህ ትሄዳለህ። ከዛ ሲሄድ እዛም ሰው አለ እሷ ናት መጀመሪያ ማንንም ሙታን ናጋሪም አብራኝ ሄደችው አሳየች። እና ማንን ፈልገሽ ነው ስትባል ያው ከውስጥ ዲያብሎስ አለ ቤት ውስጥ አንድ ቤት ውስጥ ነው። ከዛ ሴት ናት ሲሄድ ሰው ሰልፍ ነው እና ቤተሰብህን ይጠራልሃል። ያው ዲያብሎስ ሲጎተት ያንተን ቤተሰብ ስም ነው የሚጠራልህ የሞተውን ሰው ማለት ነው። እኔ ማንን ፈልገሽ ነው ስትል